ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንዱ ደስ በሚል ነገር ነው የመጣሁት። የእውነት አንዳንዴ የሰው ደስታ ያስደስታልና እንዴት ደስ እንዳለኝ ልነግራችሁ አልችልም ማለት ነው። ታስታውሳላችሁ እንግዲህ እህታችን ቤቴልሔም ከዚህ በፊት በሰይፉ ኢቢኤስ ላይ ቀርባ ነበረና የፍቅር ታሪኳን ነግራን ነበረና በቃ በስመ አብ እኔ ምን ብዬ ልንገራችሁ? እንዴት መቼም ቪዲዮን አይታችኋል ሁላችሁም። እና እንግዲህ ባለፈው በመጀመሪያ እንግዲህ ያው ከፍቅረኛዋ ጋራ ከልጁ አባት ጋራ እንግዲህ የተዋወቁት በአጋጣሚ ነው። እንግዲህ የተዋወቁት ዩኒቨርሲቲ አዲስ አበባ እንደተመረቀች ከዛ ሁለቱም ተገናኙ። እንግዲህ ይሄ ፍቅረኛዋ ደግሞ እንግዲህ ዘፋኝ ነው። እሷም ዘፈን ትሞክራለች። ፋና ላምሮት ላይ እንግዲህ ተወዳድረው ነበረ ሁለቱ ማለት ነው። እና የአሸናፊዎች አሸናፊ ተብሎ አሸንፎ ነበረ እሱ ማለት ነው። እና 1,000,000 ብር ስጦታ ተሰጥቶታል ማለት ነው። እና እንግዲህ ያው አገራችን ላይ ያለው የኑሮ ሁኔታ በጣም ከባድ እንደሆነ ሁላችሁም ታውቃላችሁ። እና እንግዲህ በአጋጣሚ እንግዲህ በፍቅር ግንኙነት ሰዓት እንግዲህ ልጅ ተፈጠረ ማለት ነው። እነሱ ሁለቱም ምንም ነገር የላቸውም። እሷም ገና እንደተመረቀች ነበረ። እሱም ደግሞ ፋና ላምሮት ላይ በእርግጥ የ1,000,000 ብር ስጦታ ተበርክቶለት ነበር የአሸናፊዎች አሸናፊ ተብሎ። ነገር ግን ምንም ማለት አይደለም። አሁን ያቺ ብር ሀገራችን ላይ ምንም ነገር አትሰራም። እና እንግዲህ ያንን ካሸነፈ በኋላ ያው ሳይታሰብ ልጅ ድንገት ይመጣል ማለት ነው። አንዳንዴ ወንዶች እንደዚህ ልጅ በፍቅር ሰዓት ሲፈጠር ይደነግጣሉ። እርግጥ ሴቶችም ይደነግጣሉ፣ ግን ቢሆንም ወንዶች የበለጠ ይደነግጣሉ። እና እንግዲህ በቃ ሳያስቡት ነው። ያሳዝናል ልጁ። የእውነት እኔ እንዴት እንዳሳዘነኝ ማለት ልጁ ሁለቱም ይፋቀራሉ፣ ይዋደዳሉ። ነገር ግን በወቅቱ እንግዲህ ያነ ልጅ ሲፈጠር እሱ ምንድን ነው ያደረገው? ኑሮውን በቃ በጣም ከባድ ሆነበት። አንደኛ ያንን ፋና ላምሮት እንዳሸነፈ፣ ቤተሰቦቹ ደግሞ ከድሃ ቤተሰብ ማለት ምንም ነገር የላቸውም። ቤተሰቦቹ ለቤተሰቦቹ ማሳለፍ ይፈልጋል፣ ሰርቶ ቤተሰቦቹን መቀየር ይፈልጋል ማለት ነው ወንድማችን። እና እንደዛ ድንገት ልጅ ሲፈጠርበት ያስደነግጣል። ከባድ ነው። ኑሮ ውድ ነው። ቤት ኪራይ አለ፣ ምን አለ፣ በጣም ከባድ ነው። እና በቃ እሱ ግን ያደረገው ነገር ምንድን ነው? እሷ እርጉዝ እያለች ያው ትቷት ሄደ ማለት ነው። ምንም ጠልቷት ወይም ደግሞ እንደዚህ ማድረግ ፈልጎ አይደለም አካሄዱ ማለት ነው። በቃ ጨነቀው። ምንም ማድረግ ስለማይችል በቃ ሄደ። በቃ ዝም ብሎ ትቷት ሄደ ማለት ነው። እንግዲህ ሴት ልጅ ደግሞ በምትወልድበት ሰዓት፣ በእርግዝና ሰዓት በጣም ከባድ ነው። የዛ ሰዓት ባሎቻቸው ምናምን ከጎን እንዲሆን ይፈለጋል። ያው ከባድ ነው እርግዝና ማለት እንግዲህ ያው የወለዱ ምን ያሉ ሲናገሩ እንግዲህ ያው ትንሽ ይከብዳል። እና ከዛ አንጻር ያው ሰው ከጎን ያስፈልጋል። አብሶ በሚወለድ ሰዓት ብዙ ነገር ያስፈልጋል። እና በዛ ሰዓት ከጎኗ የለም ብዙ ነገር እንደዚህ ለካ ሰዎች ወደው አይደለም ራሳቸውን ለማጥፋት የሚዘጋጁት ምናምን እያለች ተናግራለች ማለት ነው። ባለፈው ሳምንት እያለቀሰች ይሄን እንደዚህ ሁሉ ነገር አድርጓት እንኳን ትወደዋለች ማለት ነው። በጣም ነው የምትወደው፣ በጣም ማለት ነው። እሱም በጣም ይወዳታል። ነገር ግን ምንም ማድረግ ስላልቻለ ነው ትቷት ሄደና ከዛ አንጻር እንግዲህ እንዲህ ብላ ታሪኳን ተናግራ በባለፈው ሳምንት ታሪኳን ተናግራ ሰው ሁሉ በቃ የሆነ እያገላለጿ እያነጋገረዋል ለዛዋ ምናምን በጣም ነው ደስ የምትለውና አሁንም ቢሆን አፈቅረዋለሁ። እውነት ይህን ሁሉ ነገር አድርጎ በጣም ብዙ ነገር ነው። አዎ በድሎኛል፣ በጣም አዝኜበታለሁ፣ በጣም አልቅሼበታለሁ። ራሴ ላይ ለራሱ ጉዳት ለማድረስ ቤተሰቦቼን እናቷ ለራሱ በቃ በጣም እናቷን በቃ እሷም የላቸውም ከሚባሉት ቤተሰብ ነው የቤተሰብ ነው ያላት። እሱም እንደዛው። እና በቃ ለቤተሰቦቿ እናቷ እንዴት አድርጋ ትምህርቷ እንዳስተማረቻት ቤተሰቧ ብዙ ዋጋ የተከፈለላት ስለሆነች ድንገት ግን እንደዚህ ልጁ ሲፈጠር ያው እሷም ላይ ችግር ፈጠረ፣ እሱም ላይ ችግር ፈጠረ ማለት ነው። ገና እሷ ስራም አልያዘችም፣ እንደተመረቀች ነው። እሱም ደግሞ ያው ዘፈንም ሁለቱም ይሞካክራሉ፣ ጎበዝ ድምፃውያን ናቸው ማለት ነው። እና ከዛ ያነ ሲከብደው እሱ ምንም አላደረገም፣ ሄደ። በቃ ትቷት ሄደ። እና ብቻዋን ብዙ ነገር በቃ ብዙ አስቤ ብዙ ነገሮችን ብዙ ስራዎችን መተውልኝ ነበረ። ግን በቃ ሁሉ ነገር ይሄ እርግዝናው ከመጣ በኋላ ሁሉም ነገር ከኔ
ራቅ አለች እና በጣም ነው የምታሳዝነው እያለቀሰች ስትናገር በጣም ነው ደስ የምትለው። በጣም ቆንጅዬ ናት፣ እሱም ደግሞ በጣም ነው የሚያምረው። እና እንግዲህ ሰይፉ እውነት አንዳንዴ የሚያደርገው ስራ በጣም ደስ ይላል እውነት ለመናገር። እና እንግዲህ ሁሉም የራሱን መላምት እየገመተ ነበረ። ይሄ ነው ባሏ፣ ይሄ ነው ምናምን እያለ እንግዲህ ሁሉም የራሱን ግምት ሲያደርግ ነበረ። አሁን በትናንት ላይ እንግዲህ ይዞት መጣ። እሷንም እሱንም አንድ ላይ አቀረባቸው ማለት ነው። እና እንግዲህ ለምንድን ነው ትተህ ሄድከው? ለምንድን ነው ብሎ እንግዲህ ጠየቀው። እንዴት እንደዚህ ሴቶች በጣም በዚህ ሰዓት በእርግዝና ሰዓት በሚወልዱበት ሰዓት ባሎቻቸው አብረው እንዲሆን ይፈልጋሉ። በጣም ከባድ ጊዜ እንዳሳለፈች ይገመታል አለው። አዎ እርግጥ ነው በጣም በድያታለሁ። በጣም በቃ እያለቀሰ በቃ የእውነት እኔ ቪዲዮውን ሳይ ማለት ነው እንዴት በቃ በጣም ደስ ያለኝ እውነት የሆነ የሰው ደስታ አንዳንዴ በጣም ደስ ይላል። እና እኔ ትቼ ሄድኩት ክፍለ ሀገር ነው የነበርኩት ለ4 ወር አካባቢ። ምንም ሞከርኩኝ፣ ዘፈኑንም በሞክር ምንም ሊሳካልኝ አልቻለም። አሁን ደግሞ የዘፈኑ ነገር ሁሉም ቅዝቅዝ ብለዋል። እና ይሄ መሽረታ ቤት ነው የሚባል ይሄ ምንድነው ክለብ ቤት ነው የሚባለው። እሱን ስለምን አልሞከርክም አለው። አይ እሱንም ለመሞከር አስቤ ተጠርተን ስትሄድ ነው ማንም ይጠራ የለም እና ለዛ ነው እኔ ያንን 1 ሚሊዮን ብር የተሸለምኩትን ሁሉንም ከዘፈኑም ከናይት ክለቡም ከሁሉም ርቄ ራይድ ነበር የሞከርኩት። ራይድ ደግሞ እኔ በዛች ብር እንግዲህ በዛች 1 ሚሊዮን ብር መኪና ገዛ ማለት ነው። መኪና ገዙ፣ ታውቃለች፣ መኪና ገዙ። ብድርም ሌላ ብድር ጨምረው ነው የገዙ። እንግዲህ በቃ ያንን በወርቦር እየተከፈለ ብድሩን በወርቦር እየከፈለ ቀሪውን ደግሞ እንዴት ተዳደረበት። ግን ምንም አያዋጣም አለ። በቃ ሰራለሁ አገኛለሁ፣ ግን በቃ ምንም እጅ ላይ አይበረክትም፣ ምንም ነገር አይቆይም አለና በቃ እንደዚህ ብዙ ነገር ሲደርስብኝ እውነት እያዘነችብኝ እያለቀሰችብኝ ይሆን እንዴ ብዬ አስብ ነበር አለ ማለት ነው። ምክንያቱም እኔ ልጄንም ወይም ደግሞ ልጄ ጋር መደወል እፈልጋለሁ አለ። ልጄን እንዴት ነው ብዬ ማናገር መደወል እፈልጋለሁ አለ። ነገር ግን እሺ ባባዬስ ምን ያስፈልገዋል ብዬ ስጠይቃት ምንም ማድረግ አልችልም፣ ለዛ ብዬ ከስልክም ከምንም ራኩኛል። አይደውልም ምንም አይልም። እና በቃ ያሳዝናል። ወዶ አይደለም ትቶ የሄደው። ልክ ነው ባይባልም ምንም ይሆን ምን ቢያጣም ቢነጣም አብሮ ከእሷ ጋር ከጎኗ ቢሆን ለእሷ በጣም ደስ ይል ነበር። እሱ ግን እኔ ከጎኗ ሁኜ ምንም ነገር ማድረግ ካልቻልኩኝ፣ የምትፈልገውን ማሟላት ካልቻልኩኝ፣ ልጅ የሚፈልገውን ነገር ማድረግ ካልቻልኩኝ ምን ዋጋ አለው ከእሷ ጋር ቢሆን ብሎ ነው እንግዲህ ያው መሄዱን የመረጠ ማለት ነው። እና ለዛ ነው እንጂ ብዙ ነገሮች አሉ። ግን ደግሞ ከዛ አንጻር ነው በቃ ባጭሩ እንደዚህ ስለሆነ ነው ምንም ኑሮው ከበደኝ፣ ምንም ነገር ማድረግ አልቻልኩም። እና እሺ አሁንስ ትወዳታለህ ወይስ ሌላ ህይወት ጀምረህ ነው አለው ማለት ነው። አይ ሌላ ህይወት እኔ አልጀመርኩም በጭራሽ። አዎ እወዳታለሁ፣ ነገር ግን ይሄ ነገር ነው እንደዚህ ሊያራርቀን የቻለው ይሄ ነገር ነው አለ ማለት ነው። እሷ ደግሞ እንግዲህ እሺ በቃ እናንተ እኔ መቼስ አሁን ነጠላ ዜማ እየጀመርኩኝ ነው፣ ስለዚህ የሆነ የሚያቀነባብርልኝ ምናምን ችግር የለውም እኔ አመቻቻለሁ አለው ማለት ነው ሰይፉ። የእውነት እሷ በቃ በጣም ደስ ሲሉ በቃ እውነት እንዲሁ አሁን ታርቀዋል፣ ይቅርታ ብሏታል። እንዴት እንዳለቀሰ አልቅሶ ነው በቃ ድፍት ብሎ ይቅርታ ያላት። እና እሷም ደግሞ ትወደዋለች፣ በጣም ነው የምትወደው። በፊት እንኳን እሱ ሳይመጣ ምናምን እውነት እኔ አሁንም ቢሆን እወደዋለሁ አፈቅረዋለሁ አለች። እና አሁን ያው ተስማምተዋል፣ ታርቀዋል። እና እሺ አብራችሁ ቤቢን የማሳደግስ እንዲሁ በቃ ሁሉን ነገር ይቅር ተባብላችኋል። አሁን ይቅርታ አድርጋችኋል። እርግጥ ነው በድሎኛል፣ ግን ደግሞ ምንም አማራጭ የለኝም። እኔ በፊት በዛ ሰዓት እውነት አልቅሼበታለሁ። አንዴ እንደዚህ የሆነ አግኝቼው በቃ የሆነ ጥሩ ማይሆን ነገር ሆኖ አየሁትና በቃ ወይ እንደው ቤተክርስቲያን ሄጄ አልቅሼ በቃ እኔ ይቅርታ አድርጌለታለሁ ሁላ ብያለሁ አለች። እና እሷ እንግዲህ በወቅቱ በጣም ከባድ ጊዜ ነው ያሳለፈችው። እሱም እንደዛው ባለበት ከባድ ጊዜ ነው ያሳለፈው። ነገር ግን ያው ይሄ እንዲራራቁ ያደረገው የገንዘብ ማጣት ምክንያት፣ ችግሩ፣ ኑሮ ውድነቱ። እሱም ሰራለሁ ብሎ ራይዱን ከዘፈኑም ከምኑም ርቆ ራይዱንም ቢሞክረው ምንም ሊሳካለት ስላልቻለ ምንም ማድረግ ስለማይችል ነው እንግዲህ ያው በቃ እንደዚህ መጥፋቱን የፈለገው ማለት ነው። እና
አሁን እኔ በቃ ምን አለ እንደው አብረው በቃ አሁን እሺ ኬክ እሺ ራት አብራችሁ ትበላላችሁ ወይ ምናምን እያሳይፉ እውነት በጣም ነው ደስ የሚለው። አይ ኬክ ከጋበዘኝ አለች እና በጣም አሁን ለራሱ እውነት ከሁለታቸውም ላይ እሷ በግልጽ ነው በቃ እንትን ያለችው በደሉን በቃ የሆነ የተበደሉትን ይቅር ብሎ እንደዚህ በደስታ በፈገግታ እንትን ሲል ሰው ሲደሰት ማየት የእውነት በጣም ነው ደስ የሚለው እና እንግዲህ ኬክ ከጋበዘኝ ችግር የለውም እያለች ነበረ እና ፈገግ ነበረ ሲሉ የነበሩ ሁለቱም በጣም ነው ደስ የሚሉ ዘፈነላት ምናምን በቃ ሰይፉ እውነት እግዚአብሔር ይስጠው በቃ በጣም መልካም ነገር ነው ያደረገው። እሷም ትወደዋለች፣ በጣም ነው የምትወደው፣ እሱም ደግሞ ይወዳታል። ደግሞ እንዴት እንደሚያምሩ እውነት እሱ ራሱ ገና ወጣቶች ናቸው፣ ገና ልጆች ናቸው እና አንዳንዴ ወደ ትዳር ሲገባው እንደዚህ በእርግጥ እነሱ ትዳር በአንድ ላይ ያልኖሩም ትዳር ይዘው እንደዚህ ምናምን ግን ብቻ ሁለቱም የሆነ አንድ አይነት እድሜ ላይ ሲሆን ትንሽ ይከብዳል። ቢያንስ እንኳን አንዱ በሰል ያለ ቢያንስ ወንዱ በእድሜም ትንሽ ከፍ ማለት እንግዲህ በአንድ አመት ነው ልዩነት የሚለያዩት እና በቃ ትንሽ በእድሜ ወንድ ገፋ ሲል ያው ነገሮችን ሲያገናዝብ ምናምን ደስ ይላል። እንደዛ ቢሆን ደስ ይላል እና ብቻ እንደዚህ በወጣትነት አሁን እነሱ አሁን ቲክቶክ ቢጀምሩ እንደዚህ ሁሉም ካፕል ሆኖ እንደሚሰራው ቢሰሩ ወዲያው ነው የሚያድጉት። አንደኛ ሁለቱም ታውቀዋል፣ ፈምሰዋል አሁን እና ዘፈን ለራሱ ዘፈን እየተቀባበላችሁ ለምን አዘፍኑ እያለ እንግዲህ ብዙ ነገር መክሯቸዋል የሆነ ሰይፉ። ስለዚህ አሁን እነሱ ይዋደዳሉ። ከተዋደዱ ደግሞ በቃ አንድ ላይ መሆን ሁለቱም አሁን እነሱ አሁንም ቢሆን አንድ ላይ ይሆናሉ በእርግጠኝነት። ግን የሆነ ያው ገንዘብ ነው አሁን ችግራቸው። አሁን ዩቲዩብ ቢሰሩ ቲክቶክ ቢሰሩ በቃ በአንዴ ነው እንትን የሚሉት ማለት ነው። ያን ችግሩ ይፈታል፣ የገንዘቡ ችግር ይፈታል። ሁለታቸውም ታዋቂ ስለሆነ ሰው ደግሞ ምስኪን ነው። የኢትዮጵያ ሕዝብ ደግ ነው፣ ይረዳቸዋል። ልጁም ደግሞ ያሳዝናል። እውነት የሆነ ልጅ ማለት ነው ልጅ ሲያድግ ከእናትም ከአባትም አንድ ላይ ሆኖ ሲያድግ ነው በጣም ጥሩ ልጅና ሆኖ የሚያድገው ማለት ነው። እርግጥ እና ሲንግል ማም ሆነው እንዲሁም ደግሞ አባቶች ደግሞ የሚያሳድጓቸው ጥሩ ልጆች አሉ። ነገር ግን የእናትን ፍቅር ልጆች ደግሞ በጣም እንትን ይላሉ። የሆነ ሰው ከትምህርት ቤት እንኳን አባታቸው ሲመልሳቸው ሲያደርሳቸው፣ እናታቸው ሲመልሳቸው ሲያደርሳቸው የሆነ ይቀናሉ እና የኔስ አባቴ የት ሂዶ ነው ወይ እናቴ የት ሄዳ ነው ብለው በጣም ይጠይቃሉ ህፃናት አሁንና ስለዚህ ለልጁም ሲባል ህፃኑ የእናትና አባት በአንድ ላይ ሆነው ቢያሳድጉ በጣም ደስ ይላል። የእናትንም ፍቅር እያገኘ የአባትንም ፍቅር እያገኘ ቢያድግ በጣም ጥሩ ነው። እንግዲህ ይሄ ወንድማችን ወደ ክፍለ ሀገር ነው የሚኖረው። ሁሉን ነገር ትቶ ክፍለ ሀገር ነው የሚኖረው። አሁን ለኢንተርቪው ነው ለራሱ አዲስ አበባ የመጣውና እንግዲህ ነገሮች ከተስተካከሉ አዲስ አበባ የሆነና እንግዲህ አንድ ላይ ቢሆኑ የሁላችንም ምኞት ነን። ታርቀዋል ሲጀመርም በቃ ብቻ ግን እውነት እዛ ሲያለቅሱ እሷም ስታለቅስ በቃ እውነት እንዴት እኔ ራሱ እንዴት እንትን እንዳለኝና ደስ ይላል። የሆነ ቪዲዮን ያያችሁ ካላችሁ በጣም ነው ደስ የሚሉት። በጣም ነው በቃ እኔ እንጃ የሆነ ፍቅር ሳያልቅ እንደዚህ ሲለያዩ ከባድ ነው። ምክንያቱም እሱም ይወዳታል፣ እሷም ትወደዋለች። ያን ያው የኖረው ውድነት ያለው ነገር በቀላል እንደዚህ ሰርቫይቭ ማድረግ ስለማይቻል ከዛ አንጻር ነው የተለያዩት። አንዳንዴ ያው እንደዚህ ይፈጠራል። እግዚአብሔር ይመስገን። በእርግጥ እሷም ትምህርቷን ጨርሳለች፣ ተመርቃለች። ገና እየተማረች እያለ ቢሆን ነው በጣም ከባድ። ትምህርቷን ጨርሳ እንግዲህ ስራ በምትጀምርበት ወቅት ነው እንግዲህ የሆነው ይሄ የሆነው። አሁንም ቢሆን ገና ወጣት ናት፣ እሱም ወጣት ነው። ቢሰሩ የት ደረጃ ትልቅ ደረጃ እንደሚደርሱ በጣም ይታወቃል። በዚህ በዘፈኑም በምኑም ያው አሁን በጣም በደንብ ታውቀዋል። ሲጀመር እነሱ ድሮም የታወቁ ናቸው። ግን ቢሆንም አሁን ደግሞ ልጅቷ ወጣ ከተናገረች ሰይፉ ከተናገረች በኋላ እኮ ፈምሰሻል፣ በቃ ከኔ በልጠሻል፣ በቃ ፈምሰሻል፣ እንዴት ነው በቃ ምናምን እያሉ እንግዲህ ልጁም በግምት በቃ በኮሜንትም ብዙ ኮሜንት አይቻለሁ። በጣም ነው የደነገጥኩት አለና በእውነት ብቻ ደስ ይላል። ሰይፉን እናመሰግናለን። አሁን ደግሞ
በሰርግ ሲጋቡ ደግሞ እንዲሁ ብታሳየን አይመስላችሁም? እና በጣም ደስ ብሎኛል። እኔ ራሱ በጣም ነው ደስ ያለኝ። ቤተሰብ አመሰግናለሁ ስለነበረን ቆይታ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ